ይሄን ቅጠል ታውቁታላችሁ ብዬ ተስፋ አደርጋለሁ። አብዛኛውን ዮሐንስ ሽፈራው በሰራቸው ቪዲዮዎች የዚህን ቅጠል ጥቅም ተናግሯል። ቱልት ወይም የውሻ ምላስ ይባላል ይሄ ቅጠል ማለት ነው። እዚህ ጋር ደግሞ ቆይ ይደረቃልኝ ላሳያችሁ። ይሄ የጠውልጓል ትንሽ ስታዩት አድርቂው ነው ማለት ነው። በፀሐይ አድርቂው ነው እና ይሄ ቅጠል ጥቅሙ አብዛኞቻችሁ ሰሞኑን ያየሁት ይሄ ቅጠል ለፀጉር ይሆናል፣ ለፀጉር ያሳድጋል። አይ ቲንክ ቻይኖች ምናምን የሰሩት ቪዲዮ አለ እንዴ ከየት የመጣ ዮሐንስ ሽፈራው ያለው ይሄን ቅጠል ጥቅሙ ለማዲያት ወይም ደግሞ ፊታችሁ ላይ እንደዚህ የብጉር ጠባሳ ሲወጣባችሁ ለዛ ይሆናል ብሎ ነው የሰራው ቪዲዮ ማለት ነው እንጂ ለፀጉር ምናምን አልሰማውም። በእንግሊዝኛ ደግሞ ሩሚክስ ፕላንት ይባላል። ሩሚክስ ፕላንት ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እና ይሄ ቅጠል ነው ማለት ነው። ሌላው ደግሞ በፓውደር መልክ እንደዚህ ሰርቻለሁ ማለት ነው። እዛ ዮሐንስ ሽፈራውም ተናግሯል። በፓውደር መልክ እንደዚህ መጠቀም ትችላላችሁ። ትንሽ የሞቀ ውሃ ላይ ጠብ አድርጋችሁ ተቀብታችሁ ስትታጠቡትም በለብ ባለ ውሃ ብሏል ማለት ነው። እና ይሄን ቅጠል በአብዛኞቻችን በየደጃችን ይገኛል ማለት ነው። በእርጥቡም መጠቀም እንችላለን፣ በፓውደር መልክም እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። ማዘጋጀት ጊዜ የለኝም መጠቀም ግን ፈልጋለሁ የምትሉ ካላችሁ ደግሞ